ከቤታ ጋር ከተጣላሽ በኋላ ለምንድን ነው ከአመድ ውስጥ የወጣች ድመት መሰልሽ? አሪ ኦኬ ምንድን ነው? ሴቶቹ ግን ዲቦራ ከቤታ ጋር ከተጣላች በኋላ አልጋ ላይ ቁጭ ብላ ቅደም ተከተሏ ጠፍቶባት መዝሙር ትሰማለች። ሰው ምህረቱ ያስደንቀኝ እያለ ገይስ እንደዚህ እግሩን እያሳየ አልጋ ላይ እንደዚህ ይላል። ገይስ ጠነጠጠች ማለት ኢየሱስን ተቀበለች ነው ወይ ሱስን ተቀበለች ነው የሚባለው? አንችልች ገይስ የእውነት ኧረ ሱስና ኢየሱስ ለዩ። ተው አውዝ ብላ መሸጣ እንትና ቆሎዋ ተገፋል። እኔ ሄለ ወርቅዬ ወዳታለሁ፣ እንደዚሁ ደስ ትለኛለች። ምስኪን ነገር ናት እንጂ እሷም ቆሎዋ ተገፋል። ምንድነው ግን ቡርጃቸውን ይዛ ነው እንደ ብትሄዱ ኪዲን ይዋት እንደዛ ሆነች። ሲፈራገጡ ግን ሁላችንም ተደምረን አድማ እናረግብሻለን አይነት ነው የእውነት። ግን እውነት ለመናገር ኤልሻዳይ በጣም ብዙ አመት አቀራራለች። ምን ትላለች? እኔ አለች ግን ያ ሁላ እንትን ሆኖ ምንም ሳራም የሚያወጣት መስሏት ከቡቺ ጋር እንትን አለች። ይኸው የተገሸለጠች በቆሎ መስላ ቁጭ ብላለች። ሀቅን ያላት ወይስ ችሊ መተት እያሰራችባቸው ነው? ጋይስ መተት እያሰራችባቸው ነው። ከኔ ከተለዩ እንዳይደላቸው የሚል ጥንቆላ የሚሰራላት ሰው አለ እንዴ? እኔ ብቻ ነኝ ተጣልቼም የሆነ ጸብጸብ ባይለኝም አንድ ነው እዛው ነው ያሉት። በነገራችን ላይ የሆነ ሰው ታዘብኩ በዚህ ነገር ውስጥ። ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ሳራ ዳጣ የምትባለው ረድቷታል። ለማንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምኑ ነው መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተህ ነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለንና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለም። ምን ይሰማል አንተ ስታስብ? አይ ልክ ነህ። በዚህ ምን የምትባለውን ብትሆን እኔ ነኝ ያልደበኩላቸውን። ሳራን ብትሆን ያልደበኩላቸው ነው የለም። ሳራ ማለት ይችኛቱ ቢጃማ የምትሸጠው ናት። ጉችን ብትሆን አላቃት ባለ ገዛችው ስሜን ጠርቶ ብዙ የደበቁላቸው ነገር አለ። በሌላኛው ሪከርድ ላይ ደግሞ ሌላም አለ። እኔ እዚህ ጋር አንድ ጥያቄ አለኝ ሊገባኝ ያልቻለው፣ የሰውን ልጅ ይቅርታ ለማለት ህዝብ ማማከር ወይም ደግሞ እሱን ማማከር ነበረብን? እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው። ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አወልሽ እኔ በሴቶች መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? እቺ ቅራኔው አለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ። እና እኔ በሴቶች ጠብ አያገባኝም። ሴቶች መጣላት መታረቅ ትታረቃላችሁ። ደግሞ አይተናችኋል፣ አብራችሁ ተመልሳችሁ ገባሽ? እና በእናንተ ጸብ ውስጥ ወንድ ልጅ መግባት የለበትም። ሲጀምር ከኋላ ሆነን መተቸት ካለብን እናንተን መተቸት እንጂ እኛ መሀላችሁ ገብተን አንቺኛዋ ጥሩ ነሽ አንቺኛዋ መጥፎ ነሽ የሚል ሐሳብ የለውም። የኛ ግሩፕ ጅቦ አለው ለታሪኩን የምታውቅ ከሆነ ሰው ታሪኩን የምታውቅ ከሆነ ኢንቮልቭ ማድረግ ትችላለህ። የማታውቅ ከሆነ ግን ሙኒትዬ አሁን ሌላ ቦታስ ሰው ቢጠራሽ እየሸፈንኩልሽ ነገር አለ ብሎ ቢጠራሽ ትመጫለሽ አይደል? የትኛውም ቦታ ማንንም በትክክል ውሎ እንዳያድር እኔ
የራሴን እርምጃ ወስጃለሁ። ገባ እየሰማ ነው አይደለ? የኮሚቴው አባል በኮንፊደንስ ሰምቻለሁ። በቃ ይሄን ነገር አሁን የትም ቦታ ግን ክብሬ የማይነካበት እንደኛ አለንልሽ ለክብርሽ በስነ ስርዓት የሚወራበት ቦታ ፍቃድ ስለ ክብር እንዳትጨነቂ ሙኒቲ። ስለ ክብር ስድብ የማመሳው አይደለም፣ ስድብም አልችልበት። ወንጀለኛ ካልሆንሽ ሙኒት የምሬን ነው የምልሽ፣ ወንጀለኛ ካልሆንሽ ያለብሽን እውነታ በስርዓት ማስረዳት እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አትፈልጊም? ከነዚህ መሀል ደግሞ ልንገርህ፣ ከነዚህ መሀል አስረግጬ የምናገረው እዛ ቤት ተነጋግረን ጨርሰን እዛ ቤት የስም ሊስታቸው ተሰጥቶኝ እያስተካከልኩ ያሉ ልጆች በዚህ በኩል ተዘርፈናል ብለው ከመጡ ዝርፊያ ከሆነ በህግ ይቀበሉኝ። ታሪክ ይመጣል። በጸባይ እንዲምሰጠው ሰው የለም። አንድ ያልገባሽ ነገር አለ። ቆይ ጃፒ እዚህ ጋር አስተካክላት። ቆይ ፈልግረው እንጂ ምን ታመጣለህ? ማነህ አንተ? ምን ታመጣለህ? አጠገብህ ነኝ ያለሁት አይደለ? ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቀዋለህ አይደለ? ጠፍተኸኝ አይደለም። ይሄንን ወቅ ለማናችንም ቢሆን አተነህ አይምሰልህ። ጠብቀኝ። ይሄ ከሆነ ጠብቀኝ፣ ምንም ችግር የለም። እኔ በምላስ እንዳንተ መሳደብ አልችልበትም፣ መሳደብም አልፈልግም። ያለ ምንም ሰበብ ቤቱ ክፍት ነው። መተህ የፈለግከውን መጠየቅ ትችላለህ። አለውኛው የደበክልኝንም ና ንገራቸው፣ አለሁኝ ፊት ለፊቴ ንገራቸው። እኔ ስም ሳላነሳ አላወራም። እኔ በሌለህበት ማውራት አልፈልግም። አለህ ናና ተናገር። የፈለጋችሁትን ጻፉ፣ የፈለጋችሁትን በሉ። ሀቄን ግን አወጣለሁ። ያን ሳደርግ ደግሞ ቅድመ ጥንቃቄን አድርጌ ነው። ምን ማድረግ እንዳለብኝ አውቄ ነው የማደርገው። እሺ ናውጣና ተናገር። እኔ አለውኝ። ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆ እንዲለኝም አልፈልግም። እኔ ግን አለው። ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ በመነጋገር የሚያምን እስከተስማማን ድረስ ማንም ቤት አንሄድም። ነይ ውጭ አንቺ ግም ነይ ውጭ አንቺ ቆሻሻ። አንቺን ብሎ ደግሞ ብሌን ይሽጥፋ። ውጪ ግማታ፣ ውጭ ከዚህ ቆሻሻ፣ ውጭ ከዚህ ሂጂ ዛልቅሽ። ማንም ቤት ባለመሄድ ለማንም ማብራሪያ ባለመስጠት ንቆ በመተው ስራችንን መስራት እንችላለን። ይሄንን በተግባር ማሳየት አለብን። እንደነገርኩሽ ልንጣላ እንችላለን፣ ልንጨቃጨቅ እንችላለን፣ ላንስማማ ሁሉ እንችላለን እኮ ግን እኛ አንድ መሆናችንን ማሳየት መቻል አለብን። በመነጋገር በመፍታት ገበናችንን ባለማውጣት አለቀ በቃ ካላስ። ይህንን ነው ማድረግ ያለብሽ። መማርም አለባችሁ በቃ። ሲጀመር ሳሪ አንድ ነገር ልንገርሽ። ከዚህ በኋላ ነው የማደርገው በስነ ስርዓት መጥተው ከኔ ጋር ፕሮሰስ ጀምረው በስነ ስርዓት እየመለስኩላቸው ያሉ አሉ። ግን በማጋነን በየሰው ቤት እየሄዱ ወይም በየሰው ዋትሳፕ እና ምናምን እኔ አንቺ ጋር እየመጡ ጁዬ ጋር፣ መሲ ጋር፣ ሰኒ ጋር፣ ፎዚ አሁን ደግሞ ማዚም ጋር ጀምረዋል። በተለያየ ቦታ እየሄዱ ስሜን የሚያነሱ በጭራሽ የመጨረሻዎቹ ሰዎች ናቸው። ሀቃቸውን ለማግኘት አልኩኝ። ወላሂ ብያለሁ ሳሪ ካላስ ማንም አንገቴን አይቆርጥም። እኔ በዚህ ጋር ሲሉኝ ስራራ ይሄን ስል ማንም ግን ይራራልኝ የለም። ጭፍጭፍ ነው ያደረጋችሁኝ። ሌባ እየተባልኩ ነው የተባልኩት ትባል የነበረው። ስለዚህ ከዚህ በኋላ አንድ ሰው ስሜን የሚያነሳ አንድ ሰው ወላሂ ብያለሁ። ወላሂ አሁንም ታውቁታላችሁ። በመብረቁ ቤት የመጣችሁ ልጆች 4 ወይም 5 ልጅ ነው የሰጠኋችሁ። በተረፈ ራሴ ጋር ያላችሁትን ልጆች ነው 11 ነው 12 የመለስኩት። አሁንም በራሴ ጋር በስነ ስርዓት የሚያናግሩኝን አስቀድሜ ነው የምሰጣቸው። ግን ዞረሽ በየቦታው ስሜን የምታነሽ የምታስጠሪ ተስፍሽም ጋር የሄድሽዋ ልጅ ዛሬ ደርሶኛል። እሞታታለሁ። የመጨረሻው የእንጥፍጣፊው ሰዎች እናንተ ናችሁ። ካላስ ሳልክድሽን ደካድኩሽ ሽማግሌ ያነሳሽው ሽማግሌው ነው የሚያሰጥሽ። በስ እኔም እንደ ሰው መሆን እችላለሁ። አሁን ሙኒቴ ማርያምን ነው የምልሽ። ስትፈልጊ ጨዋታ ትመጫለሽ፣ እንጫወታለን። ቤትሽን ትከፍቻለሽ፣ መሲ ያለች እንጫወታለን። ሰው እናግዛለን፣ እንረዳለን። ማርያምን ነው የምልሽ። በየቤቱ ባለመሄድ ለማንም ማብራሪያ ባለመስጠት
ራሳችንን ማስከበር እንደምንችል በደንብ ማወቅ አለባችሁ። ወላ መሲ ወላ እኛ እኮ ማርያምን ሙኒት ልንገርሽ፣ እኛ ማርያምን ነው የምልሽ ሙኒት። እንደው የአረብ ሀገር ልጆች እንኳን አሁን እኔም ቢናገሩኝ ያምራል። ለምን እንደሆነ ታውቂያለሽ? በጣም ብዙ ነገር እኔን ማለት ነው ሰፖርት አድርገውኛል። እኔ ምንም ምክድ የለኝም። ለምን መሰለሽ? ከሰው ቤት ተነስቼ እዚህ ደረጃ እስከምደርስ ድረስ በታም በሼር ሙኒቴ በኮሜንት ስሰደብ ብዙ ነገር በመግዛት ሳይቀር ሙኒት በእናትሽ ንገሪ። ሌላ ሰው እዛ ማዶ ተቀምጦ እኔን ጂጅ ሊያደርገኝ አይችልም። ተረዳሽኝ? እኛ አይምሯችን ውስጥ ማስቀመጥ ያለብን እኛ ጀግናዎች ነን፣ ጎበዞች ነን፣ ሰርቶ አዳሪ ነን፣ ለፍቶ አዳሪ ነን። ለፍተን ነው የምናድረው። እነዚህ ልጆች ማስተማር ያለብን ጎበዝና ጠንካራ እንዲሆኑ፣ ማንም መቱ እንዳይጫወትባቸው ስትሮንግ እንዲሆኑ ነው እንጂ ማስተማር ያለብን እኛ ማንም ላወራው እጅ መስጠት የለብንም። ስለዚህ አሁንም ቢሆን አንቺም በአቋምሽ ጸንተሽ ጎብዘሽ ጨዋታም ከፈለግሽ ጨዋታ፣ ሳቅም ከፈለግሽ ሳቅሽን አርገሽ ማንም ቤት ሂዱ ኑቶሎ እኔ እኮ ማለት እንዲህ ነኝ እኔ እኮ እንዲህ እንደው በፈቀረሽ ብሞት ወላሂ እኔ እናንተ ይህንን ካላደረግሽ እኔ ማርያምን በቀይንም ብቻ ነው እንድታረጊ። ከዚህ በኋላ ሌላው ደግሞ ካሁን በኋላ ነጭ ቅማል ጋይዳችሁ ብታስረዱ በጣም ውርደት ነው። ባይዘው እግዚአብሔርን ባለፈውም የገባሁት ይኸውልህ ነጭ ቅማል ቤት ስገባ አንበሳ ሰጥቻት የገባሁበት ሰበብ ጃጓር እንዲያይም ብቻ ነው። ምክንያቱም ራሱን የቻሉ ኢንፎርሜሽኖች ግን በደንብ እንደዚህ እንዳሁኑ እንዲህ ተንጣለው ያልወጡ መረጃዎች ስለነበሩኝ እንዲያይኝ ስለፈለኩኝ ነው። የዛለት ስገባ መጀመሪያ ያልኩት ናይስ ቱ ሲ ዩ ሂር ነው ያልኩት። በቃ እሱም ፍለጋ ነው የገባው ለመስጠት ወይም ደግሞ ጥቆማ የሚመስል ዛሬ እዚህ አይተናል፣ ግማሾቹ እንደዚህ የተደርጎልሃል፣ መንጃ ፈቃድና አንዱ ለአንዱ እያቀባበለ ጆከር ያለበትን ቦታና ተፈላጊ እንደሆነ ስለሚያውቁ እዚህ ነው ያለው ብሎ እንደመጠቆም የሚያደርጉ ሰዎችን አይተናል። እነዛ ሰዎች ጋር አንቺ አማራ ነኝ የምትይ ሰው አብረሽ ቁጭ ብለሽ ነገሮቹ አሳልፈው እየሰጡት እንደሆነ ነገሩ እሱ ላይ እየተጠመጠመ እንደሆነ ነገ በደህንነቶችም ወይም በዚህ ባለው በስርዓት ችግር ውስጥ እንደሚገባ የገቡም ሰዎችንም እያወቅ አንቺ እነዚህ ሰዎች ጋር አብረሽ ስናይሽ እውነት ለመናገር እኔ ማዘን ብቻ አይደለም በጣም እጅግ ከፍቶኛል። ምክንያቱም ጆከር እኛ ወንድሞቻችን መሬት ላይ የኮር አመራር፣ የክፍለ ጦር አመራር፣ የእዝ አመራሮች፣ መሪዎች ይሞቱብናል። እየተተካካ ነው የሚሄደው። ጆከር ይያዛል፣ ኢትዮጵያ ይገባል፣ ሊገሉት ይችላሉ። ችግር የለም። ትግል ላይ ነው ያለነው። የሚሆን ነገር ምንም የሚሆን ነገር የለም። ከዚህ የዘለለ ምንም አያረጉትም። አማራ ነን እያላችሁ ግን ሌሎች አማራ ያልሆኑ ጋራ አብራችሁ ቁጭ ብላችሁ በአማራ እየማላችሁ እየተገዘታችሁ ወንድሞቻችንን እያሳለፋችሁ ውረድ፣ ክብረ ቢስ ውረድ። እዚህ ቤት ይህንን የማውራት መብት የለም። ሂድና እዛ ቤት ተበጥረቅ፣ ሂድ ውረድ። ኦኬ፣ አሁን የምናደርገው ምንድን ነው? መጀመሪያ ሽፋኑ ከሌላ ነገር ወንጀል ሰርተሻል፣ ወንጀል ሰርተሽ ወይም ሌላ ነገር ሰርተሻል። ግን አክብረናችሁ አንድ ቀን ሳንዘረጥጣችሁ ሚዲያ ላይ ሳንተቻችሁ እኛ ተሳዳቢዎች ነን። ያገኘነውን ሰው እንሳደባለን፣ እንጨረግዳለን። ግን አንድ ቀን ቀጥ ብለን አይተናችሁ አናውቅም። ጆከር ሊያጠፋ ይችላል። ግን ተደጋጋሚ እንደዛ አይነት ሀሳብ ሲያመጣ የሰው ልጅ አንድ ሊል ይችላል፣ ሁለት፣ ሶስት፣ ከሶስት በላይ ላትታገሹ ትችላለሽ። የሆንኛ ማኛ ቤት ገብቶች ስለተናገረ ተብሎ ኢቴም እስከምትዋጣ ደረጃ ከአይናችን ርቀት አልጠፋም፣ እየተከታተልን ነው። ተከታትለን አሁን እዚህ ደረጃ መናገር ነበረባት ነው ይናገራል። ማንን ነው መጠየቅ ያለባችሁ? ማንን ነው መጠየቅ ይችላል? አሁን ሊያገባሽ ይችላል። የኔ ሐሳብ ግን ከተረዳሽ ሶስተኛ ወገን ሰባችሁ አታስገቡ። አይደለም የሚባል ነገር የለም። ሶስተኛ ወገን የሚባል ነገር የለም። ማንም ለራሱ ኃላፊነቱን ይውሰድ። ለሚናገረው ቃል አልሰማም ጋይስ፣ ለሚናገረው ነገር ኃላፊነቱን ይውሰድ። ከዛ ውጪ ስለ ራሴ ጠይቄያለሁ፣ ስለ ራሴ መልስ ፈልጋለሁ። አበቃ፣ አለቀ። ሂደ ጠይቃ። ወርቁ አይተነውን ኤችአይቪ ያለበት ብላ ታውራለች ብላችሁ ታስባላችሁ? ከሆነ ነው ወይም አይደለም በሉ። ምክንያቱም ብዙ ወሬ ተወርተዋል። ወርቁ አይተነውን በዚህ በተወራው ነገር ባያችሁን ነገር ላይ ሳራ ታውራለች ወይስ አታውራም? አሁን ታሜም እንደዛው መሲም ላቂ ስትይ ተናገሩ። እኔ እንደ ራሴ በአሁኑ ሰዓት ታደርጋለችም አታደርግምም የሚለውን ነገር ማለት ማፈር ነው። ምክንያቱም
እኔን ያላደረገችኝ ነገር ስለሌለ ለጤነኛ ልጆቿ ስትል በሽተኛ ልጆቼን ስታስነሳ ምንም ስላልተሰማት ጭራሽ እከሌን ጠይቂ እያለች ትላንት ደግሞ የሰማሁት ነገር አለ በራሴ ትላንት ደግሞ ሄለን እየከፈተች ስትሰማ የነበሩ አዳዲስ ነገሮች አሉ። ይሄን ያህል የቅርብ ጓደኛዋን እህቷን አብሬያት ረጅም ጊዜ ከነሱ በላይ የኖርኩትን እኔን ይሄን ያህል አሳልፋ ከሰጠች ሌላውን ልትሰጥ ትችላለች። ስለዚህ አፌን ሞልቼ ይሄን ታደርጋለች ወይም አላደረገች ከሆነ ለምን አፍራለሁ? አርጋም ከሆነ ደግሞ ለምን የውሸት ምስክር እባላለሁ? አላቅም። በአሁን ሰዓት ራስህን ማመን የማትችልበት ሰዓት ነው። እኔ የተደረኩት ቀላል አይደለም። የልጆቼ ስም እንዲጠራ እንኳን ሰበብ የሆነችን ሴት ዛሬ እኔ ይቅር ብላት ላላስል ነው። ግን እቺ ሴት እንዲና ወይ ቆይ ያልገባኝ ነገር የልጆቼ ስም ለምን አስፈለገ? ምን አረጋችሁ? ምንም ያደረጉት ነገር የለም። እኔ ኦቲስቲክ ልጆች አሉኝ። እዚህ ጋር ወጥቼም የተናገርኩት ራሴ ነኝ። አሬ ይባረኩልሽ። እና እነሱን በስራሽ ያገኘሽው እምባል አይደለሁም። እኔ ጌጦቼ ናቸው። ወይ ድረስ ጀግና ሴት ስለሆንኩኝ ነው እነሱን የማሳድገው ራሴን የማስተዳድረው የምኖረው እዚህ። ጤነኛ ልጆች ናቸው ያሏት። የእሷ ልጆች ቢሰደቡ ምንም አይደለም። የኔ ልጆች ግን ለማንሳት እንኳን ስማቸውን ያሳሳሉ። ተረጋጊ። ሙኒት ያደርጋል። የልጅ ነገር የሚገባው ይገባል። ግን ስሜት አቱኝ አደራ። ግን ለምን በዛ ደረጃ መባል አስፈለገ? ለምን ለጠየኩት ጥያቄ የተመለሰልኝ መልስ ይሄ ነው። ለምን ይሄን አደረግሽ? ምን አደረኩሽ ስል ስድብ ፍራቻ፣ ልጆቼና ባለቤቴ ስለተሰደቡ ስድብ ፍራቻ ብላ ለመለሰችው ንግግር አትሊስት ልጆችሽ ጤነኞችና በፈለግሽው ቦታ ላይ ያሉ ልጅ ናቸው። አብረን የበላን ሰው ነን። በቃ የሆነ ሆኗል ብዬ ይቅርታ አድርጌላት ታሜ በስንት ልመና በስንት ኡኡታ መሲ ራሷ ብትሆንም ጥምም ብላ ታሜንም በስንት ልመና ይሄን አድርገን እኛ ቁም ነገር የሰራን መስሎን ነው። እኔ ስፔሻሊ በቃ መልካም ነገር አደረግን ተበዳይነን ይቅራልን ብለን ስንመጣ በሌላ መልኩ ሌላ ነገር አቀናብሮ መምጣት ምንድነው ፖይንቱ? እሱ ነው ያልገባኝ እኮ አሁን የራስን ነገር በቃ እኔን አትስደቢም ብሎ መጨረስ እኮ ይቻላል አይደል? ከኔ ጋር ምንድነው የምትፈልጊው? እኔ ጋር ጨርሽ ማለት ይቻላል። እኔ ልንገርህ ዮኒ ምን እንደምል ከኃላፊነት ለመሸሽ እኔ ወርቁ አይተነው እንደነገርኩ አደንቀዋለሁ፣ አመሰግነዋለሁ። ወጣቶችን ያበረታታል፣ ይረዳል፣ ደስተኛ ነኝ በሚያደርገው ነገር። ነገር ግን ከኔ በላይ ሊቆረቆርለት የሚገባው እሱ ነው። ሰፖርት የተደረገ በሱ የሚኖር እሱ ነው፣ እኔ አይደለሁኝ። ስለዚህ እኔን እንዲህ ሊለኝ አይችልም። እኔ አንቺ ከኔ በላይ ኃላፊነት አለብሽ ሊለኝ አይችልም። እውነት እሱ ከተሰማው ከኛ ጋር ነገሩን ከማያያዝ ለምን ዘራፍ አይልም? እዚህ ጋር አልፎ ደግሞ ያለችበት ቦታ ድረስ ሄዶ ለምን አልጠየቀውም? ወይስ ከየት እየተቀባበሉ ነው ወሬዎች ሳራ ጋር ደርሰው ሳራ ላይ ሄለን ያደረሱት? ይሄ እንዲታይ ይፈልጋለሁ። እኔ ያልገባችሁ ነገር ካለ እኔ በጭንቅላት የማስበው የወሬው ሶርስ እውነት የሆነው እውነት ነው፣ ውሸት የሆነው ውሸት ነው። አላሁ አለም። አሁን ለይተን የምናውቀው ነገር የለም። ነገር ግን አንድ ደግሞ ግልጽ የሆነ ነገር እዚህ ሀገር ላይ ቪዛ ኖሮት አይዲ ኖሮት የሚኖር ሰው የኤችአይቪ በሽተኛ ሊሆን አይችልም። ምክንያቱም አገሪቱ አትሰጥም። ግን ኢቨን የአንድ ሰውን ስም ያለ አግባብ ለመነሳቱ እሱ ለምን እሷ ላይ ዘራፍ አላለም? ምንድነው ችግሩ ከኛ ጋር? ወይስ እሷ ጋር የሚመጣ ነገር ረብታት አላየሽም ማለት ነው? እኔ የተደረኩት ቀላል አይደለም። የልጆቼ ስም እንዲጠራ እንኳን ሰበብ የሆነችን ሴት ዛሬ እኔ ይቅር ብላት ላላስል ነው። ግን እቺ ሴት እንዲናት ወይ አረቡ ቆይ ያልገባኝ ነገር የልጆቼ ስም ለምን አስፈለገ? ምን አረቡ? ምንም ያደረጉት ነገር የለም። እኔ ኦቲስቲክ ልጆች አሉኝ። እዚህ ጋር ወጥቼም የተናገርኩት ራሴ ነኝ። አሬ ይባረኩልሽ። እና እነሱን በስራሽ ያገኘሽው እምባል አይደለሁም። እኔ ጌጦቼ ናቸው። ወይ ድረስ ጀግና ሴት ስለሆንኩኝ ነው እነሱን የማሳድገው ራሴን የማስተዳድረው የምኖረው እዚህ። ጤነኛ ልጆች ናቸው ያሏት። የእሷ ልጆች ቢሰደቡ ምንም አይደለም። የኔ ልጆች ግን ለማንሳት እንኳን ስማቸውን ያሳሳሉ። ተረጋጊ። ሙኒት ያደርጋል። የልጅ ነገር የሚገባው ይገባዋል። ግን ስሜት አቱኝ አደራ። ግን ለምን በዛ ደረጃ መባል አስፈለገ? ለምን ለጠየኩት ጥያቄ የተመለሰልኝ መልስ ይሄ ነው። ለምን ይሄን አደረግሽ? ምን አደረኩሽ ስል ስድብ ፍራቻ፣ ልጆቼና ባለቤቴ ስለተሰደቡ ስድብ ፍራቻ ብላ ለመለሰችው ንግግር አትሊስት ልጆችሽ ጤነኞችና በፈለግሽው ቦታ ላይ ያሉ ልጅ ናቸው።
ቆይ አንዴ ሙኒት ሚውት አድርጊው። ታሜ አረጋጋልኝ። የልጅ ነገር በጣም በእውነት እግዚአብሔር በእውነት ይደብራል። ዮኒ ወንድም ያልተጎዳ ማለት ሰው የለም ሰራሃ። ስለዚህ خلاص يعني ሙኒት ተይ በቃ ወደ ራስሽ ተመለሽ እህቴ። ልጆችሽን አላህ ያሳድግልሽ። እንደውም ከዛም የበለጠ ማለት ትልቅ ደረጃ እንድትያቸው ነው ምኞታችን ነው። ፈጣሪ ጠብቅልሽ ልጆችሽ። በሰው ወሬ በምናምን ማለት ምንም ማለት በሰው ወሬ ምንም ሰርፕራይዝ በፋሚሊሽ ነው የምነግርሽ። እስኪ ወንድ እና ደግሞ ወንድ ልጅ ነበር የገባው ወንድ አንቺ አትይዙ። ይሄ ልጅ አንድ ነፍስ ነው ያለው። ይሄ ልጅ የሚያዘው በአማራነቱ ነው። ይሄ ልጅ የሚጠየቀው በማንነቱ እንጂ ሙኒት ተሰደብ ተብሏል የሚጠየቀው። አታለች ለዱባይ መንግስት አይደለም። ለምን ኤምባሲው እየፈለገው ስላለ ኤምባሲ ማን እንደሚመላለስ እኛ መረጃው ደርሶናል፣ እናውቃለን። ማን ጠርቶ ፎቶ እያየ ይሄ የትኛው ነው ጆከር ለዩ ማን እንደተጠራ ማን እንደሚጠይቅ እናያለን። እስኪ እናንተ ለዚህ ስርዓት አሽቃብጣችሁ ተገርዳችሁ እናንተ የምትኖሩባት ዱባይ የአማራ ልጅ የሚሳደድባት አስይዛለሁ የሚባልባት ዱባይ ያንቺ ቤተሰብ በሰላም የሚኖርባት ኢትዮጵያን እናያታለን። በቃ ይሄንን ነው ማለት ዝም የሚል የለም። እኔ ነገ እንገባለን እኮ አልኩሽ፣ ነገ እንገባልሻለን። አሁን እኔ ስላልተመቸኝ ስለዚህ አትይዙ በለው። አንድ ሰው ገብታችሁ እንዳትለማመጡ ምን እንዳትሉ፣ ሌላ ሰውን አታክ እንዳታረጉ። የአማራ ልጆች አትይዟለሁ ነው አይደል የምትለው? ታሲዘው ከረቸ ቀንድ ተሞከረ በቃ ታሲዘው ይያስበቀ ይሞታል። አንድ ነፍስ ነው እኮ አልኩሽ። ግን አንቺ ደግሞ በቁጥር በይታው ዋጋ ትከፍያለሽ። በቁጥር በልጆቻችሁ ኢትዮጵያ ባለው ባሉት ልጆቻችሁ በእናት ባባችሁ ዋጋ ትከፍያለሽ። ቦሌሮ እንዳባሉት ቤተሰቦች ዋጋ ትከፍያለሽ። ዋታሚ ክሎዝ ወሬኞች ደግሞ ወሬያቸው በጣም ወሬኞች መንጀራለት ማን አሰራለት? ስለ ቢዛው አወራችሁ፣ ስለ ወርቁ ተወራ። አሁን ይሁን ጣጣ እሱ ራሱ እኔ ምን አይነት ሰዎችን እንደሚያገኝ መድኃኒዓለም የሚያውቀው እግዚአብሔር አይደስት በቃ ስንት ነገር ያደረገላቸው ሰዎች ምን ያህል ውስጣቸው የልጁ ክፋትና የተንኮል ብዛት እንዳለ የምታውቂው አንድ ቃል ማንም ሰው የሚለው አንቺ ደላላ ነሽ፣ አንቺ ሰፖርት ተደርገሻል ስላላችሁ ብቻ በዚህ ልክ ሪካርዱን አስተርጉመሽ በእንግሊዝኛና በአረብኛ በዚህ ልክ ያደረገውን ነገር ምን እንትን ስታወጣ ኢቴም ምን አይነት ቆሻሻ ናችሁ? ግን በጣም ባለጌ ናችሁ። በተለይ ደግሞ ሳራ ዳጣ ስንት ነገር በቅርብ ዓመት አልሞላውም እኮ አዋርድ በተዘጋጀው የዱባይ ላይ ምንድነው የሀዲያ ልጆች መጥተው እንደዛ ቁም ስቅልሽን ሲያሳዩሽ ከጎንሽ የቆመ እኔ አስታውሳለሁ ጆከር ሙኒት በመባ ጉዳይ እንደዛ ስትሆን ሀዩዋይ ተከስ አንድ ቀን ተናግሮሽ አያውቅም። ከጎናችሁ የቆመ ሰው ነው። እዛ ጋር ከላይ ሸዋሻ ሰው ጎበዝ ምናምን ጥሩ አረግሽ እንዲልሽ አቡ ፋኖን የሆነ ነገር አድርገሽ እንትን አለች። እዚህ ጋር አንዱ ልታስበይ ደግሞ ተጋጋጫለሽ ነው መሰለሽ። ያኛው ግን ለእንትን ለዩሊ ስሙሊ እንዳረግሽው ያስታውቃል። ግን በጣም ታሳፍራላችሁ። ምንም ሳይናገር እንደዚህ እኔ አሁን ብዙ ጊዜ ከጆከር ጋር ተጣልቼ አውቃለሁ። ግን አንድ ቀን እንደዚህ እናንተ ግን እንዴት ነው በዚህ እድሜያችሁ ትልልቅ ሰዎች አይደላችሁ? ልጆች ያላችሁ አይደል እንዴ? አንድ ጊዜ ላውራ ፕሊዝ። ራስ አትረብሽ። ጆከር ያወራ እዛ በጣም ስዝት ምናምን ነበር ገባ። ቆይ እኔ አልሳደብም እኔ ስለተናደድኩ ነው ገባ። እንደዛ ስዝት ምናምን እየሰማሁት ነበረ። ወደፊት ታየኛለህ ምን እንደማደርግ። አንድ ነገር ብታረጊ አፍንጫሽን ይዘን ገሃነም ነው የምንወረውሽ። እኔ እናቴ ትሙት ማንም የሚለቅሽ ገባ። ሰማይ ልንገርህ፣ አይ በስነ ስርዓት ለህዝብ ማሳወቅ ያለበት ነገር ያሳውቁ። ባለበት እንደዚህ ወሬ ለምን ታወራላችሁ? አንድ ጊዜ መፎከር ነው እንደምታውቁት። አንድ ጊዜ ሁላችሁ በመጀመሪያ ደረጃ ጆከር እኔ ወንጀለኛ ሁኜ የመጣ ሄደው የኛው ሰዎች ራሱ ጆከር እንደዚህ ትያዛለህ፣ አስይዝሃለሁ፣ አጋልጥሃለሁ የሚለኝ በማንም አይደለም፣ በአማራነታችን ነው። እኛ ወደን ፈቅድን አይደለም። ማንንም ሰው እኔ አልፈራም። እንትና ተደራጀ። አዎ ወንጀለኛ ከመሆናችን ወንጀለኛ መሆንን እየተገደልን ነው። ለእኔ መያዝ ጀግና አስይዙኝ፣ ካገኛችሁኝ አስይዙኝ። ወሬ ብቻ አይደለም። ስለሌላ ጉዳይ ይሄ ስለተባለው ከሊፋ
ብዙ ሪከርድ ብዙ ሰው ሸር አድርጎልኝ ተኝቼ ነበር። አጋጣሚ ስነሳ ብዙ ሰው ሸር አድርጎልኛል ቤቷን። እኔ አንዴ ተጣቆርኩ። የትም ቤት ሂጄ ማንንም አላስረው። ወንድ ነኝ፣ ሐሜተኛም አይደለሁም። ማውጣት ያለብኝ መናገር ያለብኝ ዘርዝሬ በደንብ መናገር የምችል ሰው ነኝ። ስለሌላ ሚሊዮን ሲፎከርብኝ ነው የሚኖረው። ጀግና ነሽ ሞክሪ ይበሏት። በቃ ይሄ ነው፣ ጨርሻለሁ አባቴ። ያንን እኔ በቤቴ አንተ ማታወራ እኛ እናውራበት። ያየነው እውነታውን ነው የምናወራው። ሁለተኛ ነገር አታስወረደኝ። ማንም ያስወረደኛ እንገርበው። እኛ እንገርበው። አንተ ውጣና እኛ እናውራ። አዎ